የወደፊት ሌቦችን እያሳደግሽ ነው። ጎረቤቶቿ እንዲህ እያሉ ይሳለቁባት ነበር። ናንሲ ግን የገዛ ሆዷ እየጮኸ ለራት ያሰበችውን ዳቦ ለነዚህ ምስኪን ወንድማማቾች ታካፍል ነበር። ከ20 ዓመታት በኋላ ግን መላው መንደር ባንዴ ጸጥ አለ። ምክንያቱም ያቺ ደግ ሴት ደጃፍ ላይ 3 ዘመናዊ መርሴዲስ ቤንዝ መኪናዎች ተሰልፈው ቆመዋል። በረሃብ ይማቅቁ የነበሩት ልጆች እንዴት እንዲህ ባለ ክብር ሊመለሱ ቻሉ? ዛሬ ይዘንላችሁ የቀረብነው ታሪክ ደግነት መልሶ እንደሚከፍል በተግባር የሚያሳይ የሰው ልጅን የርህራሄ ጥግ የሚተርክና አይናችሁን በእንባ የሚሞላ ድንቅ ታሪክ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮም ለብዙ ሰዎች እንዲደርስ ላይክ አድርጉት። እንደዚህ አይነት አስደናቂ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። በአንድ ወቅት ናንሲ የምትባል አንዲት ሴት ነበረች። ናንሲ ባለጸጋ አልነበረችም፣ ዝነኛም አልነበረችም። ያማረ ልብስ ወይም የወርቅ ጌጣጌጥ አታደርግም ነበር። ነገር ግን በሰፈሯ ያለ ሰው ሁሉ ስለ አንድ ነገር ያውቃል። ናንሲ ደግ ነበረች። ህይወት ለሷ ጥሩ ባልሆነችበት ጊዜ እንኳን እሷ ደግ ነበረች። በየቀኑ ፀሐይ ከመውጣቷ በፊት ናንሲ ከቀጭን ፍራሿ ትነቃለች። ክፍሏ ትንሽና ሙቀት የበዛባት ነበረች። ዝናብ ሲዘንብ ጣሪያው ያፈሳል። ሌሊት ላይ ወለሉ በጣም ይቀዘቅዛል። ቢሆንም ግን ሁሉ ጊዜ ቀስ ብላ እየተነፈሰች ትቀመጥና ለራሷ እንደገና እንጀምር ትላለች። ፊቷን በቀዝቃዛ ውሃ ትታጠባለች። ሽርጧን ታስራለች። ከዚያም ወደ ትንሽ የምግብ ማብሰያ ቦታዋ ትሄዳለች። ሩዝ ትቀቅላለች፣ ወጥ ትሰራለች። ምንም እንኳን ድስቷ ትንሽ ቢሆንም ግብአቶቹ በቂ ባይሆንም ሽታው አየሩን ይሞላው ነበር። ድስቷን ስታማስል ልክ ጓደኛ አጠገቧ እንዳለ ለራሷ ታወራለች። አሁን ዛሬ የተሻለ ይሆናል ትላለች በቀስታ። ዛሬ እግዚአብሔር ይረዳኛል። ምግቡ ሲደርስ ሁሉንም ባሮጌ ዕቃዎች ውስጥ ትከታለች። የእንጨት ጠረጴዛዋን ተሸክማ በመንደሩ ዳር ታስቀምጠዋለች። ይሄ የሷ ሱቅ ነበር። ግድግዳ የለም፣ ጣራ የለም፣ ጠረጴዛ፣ መቀመጫና ተስፋ ብቻ። መኪኖች ያልፋሉ፣ አውቶቡሶች ይጮሃሉ፣ ሰዎች በደከመ ፊት ይጣደፋሉ። አንዳንዶቹ ምግብ ይገዛሉ፣ ብዙዎቹ ግን አይገዙም። ናንሲ ሁሉንም ሰው ሰላም ትላለች። ደህና አደራችሁ ደጋግማ ትጠይቃለች። አንዳንዶቹ ይመልሱላታል፣ አንዳንዶቹ ግን ጭራሹንም አያዩትም ነበር። ከሰዓት በኋላ ፀሐይዋ በጣም ትሞቃለች። ናንሲ ከፊቷ ላይ ላቧን ትጠርግና ገንዘቧን መቁጠር ትጀምራለች። ከዚያም በጣም ታዝናለች፣ ምክንያቱም ብዙ አልነበረም። ትተነፍሳለች፣ ግን ምግብ ማቅረቧን ትቀጥላለች። በዛ ጊዜ ነበር እንደገና ያየቻቸው። ከመንገዱ ማዶ ባልተጠነቀቀ ህንጻ አጠገብ 3 ትናንሽ ወንድ ልጆች መሬት ላይ ተቀምጠው ነበር። ሁልጊዜም እዚያ ይገኛሉ። ናንሲ ከዚህ በፊት ብዙ ጊዜ አይታቸዋለች። ነገር ግን በዛ ቀን በትኩረት ተመለከተቻቸው። ከስተዋል፣ ልብሶቻቸው ቆሽሸዋል፣ እንዲሁም ተቀደዋል። እግሮቻቸውም ባዶ ነበሩ። አቧራ ቆዳቸውን ሸፍኖታል። ነገር ግን አይኗን የሳበው ቆሻሻው አልነበረም። ፊታቸው ተመሳሳይ ነው። ተመሳሳይ አይኖች፣ ተመሳሳይ አፍንጫ፣ ተመሳሳይ አፍ። መንታ 3 ልጆች። ናንሲ ቆም አለች። ማንኪያዋ አየሩ ላይ ቀረ። የእውነት 3 ናቸው አይደል ብላ ለራሷን ሾካሾከች። ልጆቹ ዝም ብለው ተቀምጠዋል። አይጮሁም፣ አይሮጡም፣ አይለምኑም። ዝም ብለው ይመለከታሉ። አንድ ሰው ከናንሲ ምግብ በገዛ ቁጥር አይኖቻቸው በሳህኑ ላይ ይተከላሉ። አንድ ሰው ሩዝ በስጋ ሲበላ ይመለከታሉ። አንዲት ሴት ቀዝቃዛ ውሃ ስትጠጣ ያዩዋታል። አንድ ሰው ሲስቅ ይመለከቱታል። ናንሲ በደረቷ ውስጥ አንድ ከባድ ስሜት ተሰማት። ሌላ ደንበኛ አስተናገደች፣ ግን አይኖቿ አሁንም ወደ ልጆቹ መሄዳቸውን አላቆሙም። አንደኛው ለሌሎቹ የሆነ ነገር አንሾካሾከ። ወደ አንዱ ተጠጉ፣ ከዚያም ወደ ምግቡ ተመለከቱ። ናንሲ ምራቋን በጭንቀት ዋጠች። የራሷን የልጅነት ጊዜ አስታወሳት። ረሃብ ሲያሰቃያት የነበረችባቸውን ቀናቶች አስታወሰች። ሌሎች ሲበሉ ስታይ የነበረው ትዝ አላት። ራሷን ወዘወዘች። አይሆንም አለች ለራሷ። ናንሲ ስራሽ ላይ ትኩረት አድርጊ። ነገር ግን አይኖቿ ሊታዘዟት አልፈለጉም። ምግብ የምትገዛው ሴት ናንሲ ወዴት እንደምታይ አስተዋለች። እነዚህ ልጆች ታውቂያቸዋለሽ ስትል ጠየቀቻት። ናንሲ ራሷን ወዘወዘች። አላውቃቸውም አለች። ሴትዮዋም የጎዳና ልጆች ናቸው
እዚህ አሁን በየቦታው ሞልቷል። አንዴ ምግብ ከሰጠሻቸው ዳግመኛ አይለቁሽም። ናንሲ በግድ ፈገግ አለች። ሴትዮዋ ሂሳቧን ከፍላ ሄደች። ናንሲ ልጆቹን እንደገና ተመለከተቻቸው። አንደኛው እጁን ያክ ነበር፣ ሌላኛው ደግሞ ሆዱን በቀስታ ያሸው ነበር፣ ልክ እንዳመመው ይመስላል። ሶስተኛው ደግሞ አይኑን መሬት ላይ አድርጎ ነበር። የናንሲ ልብ በፍጥነት መምታት ጀመረ። እንደገና ለራሷ ተናገረች። ምግብ ብሰጣቸው በኋላ እኔ ምን እበላለሁ ስትል በቀስታ ጠየቀች። ደንበኞቼ ቢመጡስ? ማንኪያዋ በትንሹ ተንቀጠቀጠ። አውቶቡሱ መጥቶ አጠገባቸው ቆመ። ብዙ ሰዎች አለፉ፣ ግን ማንም ልጆቹን አላያቸውም ነበር። ናንሲ ተቆጣች። ቁጣዋ በሰዎች ላይ ሳይሆን በህይወት ላይ ነበር። ሌላ ደንበኛም ማስተናገደች፣ ከዚያም ሌላ። ጊዜው እያለፈ ሲሄድ ሰዎች መቀነስ ጀመሩ። ፀሐይ በቀስታ ወደ ታች መውረድ ጀመረች። ናንሲ ምግቧን ቆጠረች። አሁን ትንሽ ተርፎ ነበር። እንደገና መንገዱን ተሻግራ ልጆቹን ተመለከተቻቸው። ልጆቹ አሁንም እዚያው ነበሩ፣ አልተንቀሳቀሱም። ናንሲ በጥልቀት ተነፈሰች። አእምሯ ከራሱ ጋር መከራከር ጀመረ። አንቺም ደሃ ነሽ አላት አንድ ድምፅ። ሁሉንም ሰው ማዳን አትችይም ሌላ ድምፅ መለሰ። ግን አንድ ሰውን ማዳን ትችያለሽ። ናንሲ ከንፈሯን አጥብቃ ያዘች። ማንኪያዋን አነሳች፣ ሳህንም አነሳች። እጇ ግማሽ መንገድ ላይ ቆመ። ከሁለት ሱቅ ወዲያ ምግብ የምትሸጠውን ወይዘሮ ቤኪን አስታወሰች። ወይዘሮ ቤኪ ሁል ጊዜ ስትስቅባት ነበር። ደግነት የቤት ኪራይ አይከፍልም ትላት ነበር። ናንሲ ራሷን ወዘወዘች። ቤት ኪራይ በደግነት ለመክፈል እየሞከርኩ አይደለም ብላ አንሾካሾከች። እኔ ሰው መሆን ብቻ ነው የምፈልገው። በቀስታ ቆመች። እግሮቿ ይዛሉ መሰላት። ልጆቹን እንደገና ተመለከተቻቸው። በዚህ ጊዜ አንደኛው ቆሞ አያት። አይን ላይን ተገጣጠሙ። ልጁ ፈገግ አላለም፣ እጁንም አላወዛወዘም። ብቻ ዝም ብሎ ተመለከታት በጥንቃቄና እርግጠኛ ባልሆነ ስሜት። ናንሲ ጎሮሮዋ ሲዘጋ ተሰማት። ጥቂት እርምጃዎችን ወደፊት ሄደችና ቆመች። ቢሮጡስ ብላ አሰበች። ጉሮሯን ጠረገችና ድምጿን በቀስታ ግን በግልጽ አወጣች። ኑ አለች ናንሲ። ልጆቹ አሁንም አልተንቀሳቀሱም። እንደገና ድምጿን ከፍ አድርጋ ሞከረች። ወደዚህ ኑ አለች ወደ ጠረጴዛዋ እየጠቆመች። ልጆቹ እርስ በርሳቸው ተያዩ። አንዱ የሆነ ነገር አንሾካሾከ፣ ሌላኛው ራሱን ወዘወዘ። ናንሲ ተጨነቀች። አልመታችሁም አለች በፍጥነት። ማውራት ብቻ ነው የምፈልገው። አጠገቧ ያሉ ሰዎች በጉጉት ተመለከቷት። ልጆቹ በቀስታ ቆሙ። እንቅስቃሴያቸው ጥንቃቄ የሞላበት ነበር፣ ልክ ብዙ ጊዜ እንደተባረረ ሰው። እርምጃ በእርምጃ ቀስ እያሉ ወደሷ መጡ። ወደሷ ሲጠጉ የናንሲ ልብ ይመታ ነበር። አሁን በግልጽ ልታያቸው ትችላለች። ካሰበችው በላይ ትናንሽ ነበሩ፣ በጣም ትናንሽ። ምራቋን ዋጠችና በግድ የዋ ፈገግታ አሳየቻቸው። ኑ አለች እንደገና። በዚህ ጊዜ ግን ቀስ ብላ ነበር። አትፍሩሺ። እናም ልጆቹ በመጨረሻም ጠረጴዛው ጋር ደረሱ። ሶስቱ ልጆች በናንሲ ጠረጴዛ ፊት ቆሙ። አሁን ሁሉንም ነገር በግልጽ ማየት የምትችልበት ርቀት ላይ ነበሩ። ልብሶቻቸው የቆሸሹ ብቻ አይደሉም፣ አሮጌና ብዙ ቦታ የተቀደዱ ናቸው። የአንደኛው ልጅ ሸሚዝ ቁልፍ አልነበረውም። የሌላኛው ቁንጣ በጣም ትልቅ ስለነበር ይንሸራተታል። ሶስተኛው ልጅ ያደረገው ነጠላ ጫማ መጠን አይመጣጠንም ነበር። አንደኛው ከሌላኛው ይበልጥ ነበር። ናንሲ ደረቷ ሲጨነቅ ተሰማት። ዙሪያዋን በፍጥነት ተመለከተች። ሰዎች አሁንም ያልፋሉ። አንዳንዶቹ ለማየት ቀስ ይላሉ፣ አንዳንዶቹ ግን ግድ የላቸውም። ናንሲ በግድ ተነፈሰች። ቀረብ በሉ አለቻቸው። ሩቅ መቆም የለባችሁም። ልጆቹ አንድ ትንሽ እርምጃ ወደፊት መጡ። ናንሲ ፊቷ ወደ እነሱ እንዲቀርብ በትንሹ ጎንበስ አለች። ስማችሁ ማን ነው ስትል ጠየቀቻቸው። ልጆቹ እንደገና እርስ በርስ ተያዩ። በዚህ ጊዜ ትንሽ ረዘም የሚለው ተናገረ። ስሜ ቶማስ ነው አለ በዝቅተኛ ድምፅ። በስተቀኙ ያለው ልጅን ጠቆመ። ይህ ሲሞን ነው። ከዚያም ወደ መጨረሻው ጠቆመ። እሱ ደግሞ ኬቨን ነው። ናንሲ ስሞቹን በደንብ ለማስታወስ እንደፈለገ ሰው በቀስታ ራሷን ነቀነቀች። ቶማስ፣ ሲሞን እና ኬቨን ብላ ደገመችው። ወንድማማቾች ናችሁ? አሁን አለ ቶማስ። እኛ 3 መንታዎች ነን። ናንሲ በጥልቀት ተነፈሰች። 3 መንታ ልጆች አለች በድጋሚ። ቀና ብላ ከጠረጴዛዋ ላይ አንድ ሳህን አነሳች። የልጆቹ አይን እጇን ይከተል ነበር። ናንሲ ይህን አስተዋለች። አይኖቻቸው እንደማይርገበገቡ አስተዋለች። ሲሞን ሳያውቀው ከንፈሩን ሲልስ አስተዋለች። ኬቨን ሆዱን በሁለቱም እጆቹ እንደያዘ አስተዋለች።
ልቧ በፍጥነት መታ። ዛሬ ምግብ በልታችኋል ስትል ጠየቀቻቸው። ልጆቹ አመነቱ። ሲሞን በቀስታ ራሱን ወዘወዘ። አልበላንም እናቴ አለ ሳያስበው። ቶማስ በፍጥነት ተመለከተው። ይቅርታ አለ ሲሞን ደንግጦ። ስህተት የተናገረ መስሎት ነበር። ናንሲ ግን በውስጧ የሆነ ነገር ሲዞር ተሰማት። ችግር የለውም አለች በፍጥነት። ምንም መጥፎ ነገር አላደረክም። ወደ ድስቷ ዞረች። ሩዙን ወደ ሰሃኑ ገለበጠች። ከዚያም ወጥ ጨመረችበት። ማንኪያዋ ከበፊቱ የበለጠ በቀስታ ይንቀሳቀስ ነበር። አይምሮዋ ይሮጥ ነበር። ይህ አንድ ሰሃን ነው ብላ አሰበች። 3 ልጆች። ዞር ብላ ሰሃኑን ዘረጋች። ይሄ ለእናንተ ነው አለቻቸው። ልጆቹ ደነገጡ። 3ቱም ሰሃኑን አፈጠጡበት። ከዚያም እሷን አዩት። ቶማስ እንደገና በጥንቃቄ ተናገረ። ይሄ ለሁላችንም ነው ሲል ጠየቃት። ናንሲ ራሷን ነቀነቀች። አዎን ለሁላችሁም ነው። ልጆቹ ወደ ሰሃኑ አልተጣደፉም፣ አልነጠቁም፣ አልተጣሉም። ይልቁኑ በጠረጴዛው ፊት ለፊት መሬት ላይ ተቀመጡ። ቶማስ ሰሃኑን ከናንሲ በቀስታ ተቀበለ። በመካከላቸው መሬት ላይ አስቀመጠው። ከዚያም ናንሲ ትንፋሿን እንድትረሳ የሚያደርግ ነገር ተከሰተ። ልጆቹ ምግቡን አዩ። ከዚያም ሳይወያዩ እርስ በርስ ተያዩ። ጣታቸውን በመጠቆም ሩዙን ለ3 እኩል ከፈሉት። በቀስታ እናም በጥንቃቄ። ማንም ከሌላው አላበላለጠም። ማንም አላጉረመረመም። ሲጨርሱ እንደ ስምምነት ራሳቸውን ነቀነቁ። ከዚያም መብላት ጀመሩ። ናንሲ እዚያው ደርቃ ቆመች። በዓይኖቿ ውስጥ ትኩሳት ተሰማት። ፊቷን በፍጥነት ዞር አደረገች። እነሱ ስታለቅስ እንዳያዩት ነበር። በስተጀርባ የምታልፍ አንዲት ሴት ተናገረች። እያቸው ስትል ሌላዋ አጉረመረመች። የተራቡ ድመቶች። ናንሲ ጥርሷን አጠነከረች። ወደ ልጆቹ ዞር ብላ ስጋውን ሲበሉ ተመለከተች። በጣም በቀስታ ነበር የሚበሉት። ልክ ቢጣደፉ ምግቡ የሚጠፋባቸው ይመስላል። ሲሞን እያኘከ ፈገግ ይል ነበር። ኬቨን አይኖቹን ሰሃኑ ላይ አድርጎ ነበር። ቶማስ ዝም ብሎ ይበላል። ፊቱ በቁም ነገር የተሞላ ነበር። ሲጨርሱ አንዲት ቅንጣት ሩዝ እንኳን ሰሃኑ ላይ አልቀረችም ነበር። ቶማስ ሰሃኑን አነሳና ቆመ። አመሰግናለሁ አላት። ሌሎቹ ሁለቱም ተከተሉት። አመሰግናለሁ እናቴ አለ ሲሞን። አመሰግናለሁ ኬቨንም ደገመው። ሰሃኑን ዘረጉላት። ናንሲ አመንትታ ተቀበለቻቸው። ምንም አይደለም አለች። ልጆቹ ወደ መንገዱ ማዶ ወደ ነበሩበት ቦታ ለመመለስ ወደ ኋላ ዞሩ። ናንሲ ሲሄዱ ተመለከተቻቸው። ደረቷ እንደገና ባዶ እንደሆነ ተሰማት። ቆይ አለች በድንገት። ልጆቹም ቆሙ። ናንሲ ለምን እንደተናገረችው አላወቀችም። ቃሉ ግን ዝም ብሎ ወጣ። ወደ እነሱ ቀረብ አለች። የት ነው የምታድሩት ስትል ጠየቀቻቸው። ልጆቹ ደነገጡ። ቶማስ አመነታና ወዳልተጠናቀቀው ህንጻ ጠቆመ። እዚያ ጀርባ አለ። ናንሲ ራሷን ነቀነቀች። ወላጆቻችሁስ ስትል ጠየቀቻቸው። የልጆቹ ፊት ተለዋወጠ። ሲሞን ወደ ታች ተመለከተ። ኬቪን አይኑን አርገበገበ። ቶማስ ምራቁን ዋጠ። ሞተዋል አለ። እንዴት ስትል ናንሲ ጠየቀች። እሳት ነበር አለ ቶማስ። ቤታችን ውስጥ። ናንሲ ለጥቂት ጊዜ አይኖቿን ጨፈነች። እንደገና ገለጠቻቸው። ድምጿ እርጋታ ነበረበት። ነገ ወደዚህ መምጣት ትችላላችሁ እሺ አለቻቸው። ከፈለጋችሁ። ልጆቹ ተገረሙ። ነገ ሲል ሲሞን ጠየቀ። አሁን አለችው ናንሲም። ቶማስ በቀስታ ራሱን ነቀነቀና አመሰግናለሁ እናም ሄዱ። ናንሲ እንደገና በመንገዱ ማዶ ሲቀመጡ ተመለከተቻቸው። ወደ ጠረጴዛዋ ተመለከተች፣ ግን እጆቿ በጣም ይንቀጠቀጡ ነበር። በዛን ቀን ከወትሮ ያነሰ ምግብ ሸጠች፣ ነገር ግን ምንም የተጎዳች አልመሰላትም። በሚቀጥለው ቀን ልጆቹ እንደገና መጡ። በዚህ ጊዜ ርቀው አልቆሙም። ወደ ጠረጴዛው ቀረብ ብለው ቆሙ፣ ግን በጣም አልተጠጉም። ናንሲ ስታያቸው ፈገግ አለች። መጣችሁ አለቻቸው። አዎን አላት ሲሞን በፍጥነት። ናንሲ መጀመሪያ ደንበኞቿን አስተናገደች። ልጆቹም ጠበቁ። አላጉረመረሙም፣ አልለመኑም። ክፍት ጊዜ ሲገኝ ናንሲ እንደገና አንድ ሳህን አወጣች። ልጆቹም እንደገና ለ3 ከፈሉት። ናንሲ መቀመጫዋ ላይ ተቀምጣ ተመለከተቻቸው። በጣም ጥንቃቄ ታደርጋላችሁ አለቻቸው። ቶማስም ራሱን ነቀነቀ። ሁሉንም ነገር እንካፈላለን፣ ውሃም ቢሆን አለ ኬቪን። ናንሲም በቀስታ ራሷን ነቀነቀች። ያ ከሰዓት በኋላ ልምድ ሆነ። በየቀኑ ምግብ ትሰጣቸው ነበር። አንዳንዴ ሩዝ፣ አንዳንዴ ደግሞ ባቄላ፣ አንዳንዴ ደግሞ ዳቦ ብቻ።
ግን ሁሉ ጊዜ የሆነ ነገር ነበር። ሰዎች ይህንን ማስተዋል ጀመሩ። አንድ ቀን ምግብ የሚበላው ሰው ራሱን ወዘወዘ። እያበላሸሻቸው ነው አላት። በአንቺ ላይ ጥገኛ ይሆናሉ። ናንሲም በትህትና ፈገግ አለች። ምግብ ብቻ ነው እየሰጧቸው ያለሁት። ሌላኛዋ ሴት ለጓደኛዋን ሾካሾከችላት። ምግብ ታባክናለች። ናንሲም ሰማቻቸው፣ ግን እንዳልሰማች ሆነች። ቀናት እያለፉ ሲሄዱ ልጆቹ ከሷ ጋር ተለማመዱ። ሲሞን ብዙ ያወራ ነበር፣ ጥያቄዎችንም ይጠይቃል። አውቶቡሶቹ ለምን ይጮሃሉ ሲል አንድ ቀን ጠየቃት። አይጮሁም እኮ ናንሲ ሳቀች። አይ ጥሩምባ ይነፋሉ አለ ሲሞን። ኬቨን ብዙ አያወራም፣ ሁሉንም ነገር ይታዘባል። ደንበኞች ሲናደዱ ያስተውላል። ናንሲ ስትደክም ያስተውላል። አንድ ቀን በቀስታ ደህና ነሽ እናቴ ሲል ጠየቃት። ናንሲም ፈገግ ብላ ደህና ነኝ። ቶማስ ፊቱ እንደተኮሳተረ ነበር። መንገዱን ዝም ብሎ ይታዘባል። ሰዎችን ያያል፣ ናንሲንም ያያታል። አንድ ቀን ከሰዓት በኋላ ቆይ ለምንድን ነው የምትረጅን ሲል ጠየቃት። ናንሲም ቆም አለች፣ ግን ወዲያውኑ አልመለሰችለትም። እጆቿን በሽሩጧ ጠራረገች። ምክንያቱም እኔም በአንድ ወቅት አንድ ሰው ስለረዳኝ ነው አለችው። ልጆቹ ሙሉ በሙሉ ባይረዱትም ራሳቸውን ነቀነቁ። ሳምንታት አለፉ። ልጆቹ በየቀኑ ከሰዓት በኋላ ይመጣሉ። አንዳንዴ ናንሲ ትጨነቃለች። ምግብ ቢያልቅብኝስ ብላ ታስባለች። ደንበኞች ቢዘገዩስ? ነገር ግን ልጆቹን ባየች ቁጥር ጭንቀቷ ይጠፋል። አንድ ምሽት ፀሐይ ስትጠልቅ ናንሲ እቃዋን ሰበሰበች። ልጆቹም ለመሄድ ቆሙ። ነገ እንገናኛለን አላት ሲሞን በፈገግታ ሆኖ። ናንሲም ፈገግ ብላ መለሰችለት። አሁን ነገ እንገናኛለን። ሲሄዱ ቶማስ ዞር አለ። ወይዘሮ ናንሲ አላት። አቤት ስትል ዞር ብላ ተመለከተችው። አንረሳሽም እሺ? ናንሲ ቀለል አድርጋ ሳቀች። ዝም ብለ ነገ መተህ ብላ። ምንድነው የምታወራው? ቶማስ ራሱን ነቀነቀ። ልጆቹም ሄዱ። ናንሲ ባልተጠናቀቀው ህንጻ ጀርባ እስኪሰወሩ ድረስ ተመለከተቻቸው። ቃላቶቹ ግን ለምን አይምሯ ውስጥ እንደቀሩ አላወቀችም። በዛ ሌሊት በቀጭን ፍራሿ ላይ ተኝታ ስለ ሶስቱ ልጆች አሰበች። ጥንቃቄ ስለተሞላው እጃቸው፣ ምግቡን ሲካፈሉ ያለውን ቅስፈት አስታወሰች። ስለ ዝቅተኛ ድምጻቸው አሰበች። ትንሽ ደግነት እንዴት ትልቅ ሆና እንደምትሰማ አሰበች። በውጭ ሌሊቱ ጸጥ ያለ ነበር። ከመንገዱ ማዶ 3 ተርበው የነበሩ ልጆች ሆዳቸው ጠግቦ ተኝተዋል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ናንሲ በፈገግታ ተኛች። በሚቀጥለው ጠዋት ናንሲ ደክሟት ነቃች፣ ግን ሰውነቷ ተንቀሳቀሰ። ፊቷን ታጠበች፣ ሽርጧን አሰረችና እንደ ሁል ጊዜው ምግብ ማብሰል ጀመረች። ድስቱን ስታማስል አይምሮዋ ግን ሰላም አልነበረም። ወደ ተመሳሳይ ሐሳቦች ይመለስ ነበር። ደንበኞቹ ቢጠፉስ ብላ ለራሷ በቀስታ ጠየቀች። በልጆቹ ምክንያት ሰዎች መምጣት ቢያቆሙስ? ራሷን ወዘወዘችና ምግብ ማብሰሏን ቀጠለች። የእንጨት ጠረጴዛዋን ወደ መንደሩ ዳር በገፋችበት ጊዜ ፀሐይ እየወጣች ነበር። መኪኖች ያልፋሉ፣ ሰዎች ይጣደፋሉ። ህይወት እንደ ሁል ጊዜው በፍጥነት ትሄዳለች። ናንሲ ሳህኖቿንና ማንኪያዎቿን አዘጋጀች። ከጠረጴዛው ጀርባ ቆማ ጠበቀች። ብዙም ሳይቆይ ልጆቹ ደረሱ። ቶማስ ፊት ይሄዳል። ሲሞን በቀስታ እያወራ ይከተላል። ኬቪን ሁሉንም እያየ መጨረሻ ላይ መጣ። ናንሲ ስታያቸው በደረቷ ውስጥ ሞቅ ያለ ነገር ተሰማት። ዛሬ ቀድማችሁ መጣችሁ አለቻቸው። አሁን አለ ሲሞን። ርቦን ነበር። ናንሲም ፈገግ አለች፣ ግን ፈገግቷ ሙሉ በሙሉ አይኗ ላይ አልደረሰም። እያሰበች ነበር። ደንበኞችም መምጣት ጀመሩ። አንዳንዶቹ ገዙ፣ አንዳንዶቹ ቆመው ጠበቁ። ልጆቹ ቀረብ ብለው ግን በጣም ሳይጠጉ ቆሙ። አንድ ምግብ የሚገዛ ሰው አያቸው። እነዚህ ልጆችሽ ናቸው ሲል ጠየቃት። ናንሲ ራሷን ወዘወዘች። አይ፣ ሰውየው ፊቱን አጨማደደ። ታዲያ ለምንድን ነው በየቀኑ እዚህ የሚገኙት? ናንሲ ሩዙን ወደ ሳህኑ እየገለበጠች በረጋ መንፈስ መለሰች። ሊበሉ ይመጣሉ። ሰውየው ተቆጣ። ተጠንቀቂ፣ የጎዳና ልጆች አደገኞች ናቸው። ናንሲ ሳህኑን ሰጠችው። አመሰግናለሁ አለች። ሰውየውም ራሱን እየነቀነቀ ሄደ። ልጆቹ እንዳልሰሙ ቢሆኑም ናንሲ ግን ትከሻቸው ሲወጠር አየች። ቆይቶ ወይዘሮ ቤኪ መጣች። ወይዘሮ ቤኪ ከሁለት ጠረጴዛ ወዲያ ምግብ ትሸጣለች። ድምጿ ከፍተኛ፣ ኩሩና ሁሉ ጊዜ ከናንሲ በተሻለ ሁኔታ ትለብስ ነበር። እጆቿን ወገቧ ላይ አድርጋ ቆመችና ልጆቹ ላይ አፈጠጠችባቸው። እውነት ነው ማለት ነው አለች በከፍተኛ ድምጽ። ሱቅሽን የምግብ መመገቢያ ማዕከል አድርገሽዋል። ሰዎች ተመለከቱ። ናንሲ ፈገግ ስትል ተሰማት።
ደህና ዋሉ ወይዘሮ ቤኪ አለች በትህትና። ወይዘሮ ቤኪም ሳቀች። ሰላምታ አታቅርቢልኝ፣ የጠየቅኩሽን መልሽልኝ። እነዚህ ቆሻሻ ልጆች ለምንድነው ሁሉ ጊዜ እዚህ የሚገኙት? ናንሲ አሁንም እርጋታ በተሞላበት ድምፅ ምግብ በልተው ይሄዳሉ አለች። ወይዘሮ ቤኪ ጠጋ አለች። የወደፊቱን ሌቦች እየመገብሽ ነው አለች። ሌላ ሰው እንዲሰማው ድምጿን ከፍ አድርጋ ነበር። ሲያድጉና ሲሰርቁሽ አንቺ እንደረዳሻቸው አስታውሺ። ሲሞን ወደ ታች ተመለከተ። ኬቪን እጁን አጠነከረ። ቶማስ ግን ምንም አላለም። ናንሲ በደረቷ ውስጥ የሆነ ቁጣ ሲነሳ ተሰማት፣ ግን እንደምንም ዋጠችው። ልጆች ብቻ ናቸው፣ ትንንሽ ልጆች አለች። ናንሲ ወይዘሮ ቤካ አሾፈች። ልጆቹ ወደ ሌባነት ይለወጣሉ። ወደ ደንበኞች ዞር ብላ ሳቀች። እዩ እንግዲህ ደግነት ስራን እንዴት እንደሚገድል። ደንበኛውም አብራት ሳቀ። ናንሲ ምግብ ስታቀርብ እጆቿ ይንቀጠቀጡ ነበር። ወይዘሮ ቤኪ በመጨረሻም ስትሄድ ናንሲ በቀስታ ተነፈሰች። በዛ ከሰዓት ደንበኞች ቀነሱ። አንዳንዶቹ ያልፉና ልጆቹን አይተው መንገዳቸውን ይቀጥላሉ። ናንሲ ይህንን አስተዋለች። እናም ልቧ ተሰበረ። ጊዜው ሲደርስ ለልጆቹ ሳህን አወጣች። ሩዙ ከወትሮ ያነሰ ነበር። አፈረች። ይቅርታ አለቻቸው። ዛሬ በጣም ትንሽ ነው። ቶማስ ራሱን ወዘወዘ። ችግር የለም። እንደ ሁልጊዜው ምግቡን ተካፈሉ። ናንሲ ሲበሉ ተመለከተቻቸው። አይኖቿ በእንባ ሲቃጠሉ ተሰማት። ያንን ምሽትም ስትሰበስብ ገንዘቧ በቂ አልነበረም። 2 ጊዜ ቆጠረችው። አሁንም አልሞላም። መቀመጫዋ ላይ ተቀምጣ መንገዱ ላይ አፈጠጠች። ልጆቹም አጠገቧ ቆመው ነበር። ሂዱ በቃ አለቻቸው በቀስታ። መሽቷል። ራሳቸውን ነቀነቁና ወደ አልተጠናቀቀው ህንጻ ሄዱ። ናንሲ በቀስታ ቆመች። እናም በአይኗ ተከተለቻቸው። ለመሄድ ዞር ስትል ድምጽ ሰማች። እናም ቆመች። ድምጹ በጣም ዝቅተኛ ነበር። ከህንጻው ጀርባ የሚመጣ ድምጽ። ድምጹን አወቀችው። ልጆቹ ናቸው። ናንሲ ለመስማት ፈልጋ አልነበረም፣ ግን እግሮቿ ደረቁ። ሲሞን መጀመሪያ ተናገረ። አንድ ቀን ምግብ መስጠት የምታቆም ይመስላል ሲል ጠየቀ። ኬቪንም በቀስታ መለሰ። እንደማታቆም ተስፋ አደርጋለሁ። ቶማስ ለጥቂት ጊዜ ዝም አለና ከዚያም እንዲህ አለ። ምንም እንኳን ብታቆምም መቆጣት የለብንም። ለምን ሲል ሲሞን ጠየቀ። ምክንያቱም እሷ ቀድሞውኑ ብዙ አድርጋልናለች አለ ቶማስ። የናንሲ ደረት ተጨነቀ። ሲሞንም አኮረፈ። ንጹህ ልብስ ቢኖረን ብዬ እመኛለሁ። ኬቪን ጨመረ። ቤት ውስጥ ብንተኛ ብዬ እመኛለሁ። ለጥቂት ጊዜ ጸጥታ ሰፈነ። ከዚያም ቶማስ ናንሲ እጇን አፏ ላይ እንድታደርግ የሚያደርግ ነገር ተናገረ። አንድ ቀን አለ፣ አንድ ቀን ለወይዘሮ ናንሲ ብለን እንመለሳለን። ሲሞን በቀስታ ሳቀ። በምን? በሆነ ነገር አለ ቶማስ። እኛ በፍጹም አንረሳትም። ናንሲ ጉልበቷ ሲዝል ተሰማት። ግንቡን ተደግፋ ቆመች። እንባ ከፊቷ ላይ ይወርድ ነበር። እነሱ እንዳያዩት በቀስታ ዞር ብላ ሄደች። በዚያ ሌሊት ናንሲ በደንብ አልተኛችም። ፍራሿ ላይ ደጋግማ ተገለባበጠች። የወይዘሮ ቤኪ ቃላት በአይምሯ ይመላለሳሉ። የወደፊት ሌቦችን እየመገብሽ ነው። ጣሪያውን አየች። ልክ ብትሆንስ ብላ ናንሲ አሾካሾከች። ልጆቹ ተቆጥተው ሲያድጉ በሐሳቧ ሳለች። ሲሰርቁ በሐሳቧ ታያት። ሰዎች እሷን ሲወቅሷት ታያት። ደረቷ ታመመ። በሚቀጥለው ጧት ናንሲ ዘግይታ ነቃች። በፍራሿ ጠርዝ ላይ ተቀምጣ ወለሉን አፈጠጠችበት። ምናልባት ይህን ነገር ማቆም አለብኝ ብላ ለራሷ ተናገረች። ዝም ብዬ ማቆም። ለረጅም ጊዜ አልተንቀሳቀሰችም። ከዚያም በቀስታ ቆመችና ማብሰል ጀመረች። እጆቿ ዝም ብለው ይንቀሳቀሱ ነበር። ስትደርስ ወዲያውኑ አንድ ነገር አስተዋለች። ልጆቹ ቀድሞውኑ እዚያ ነበሩ። ከመንገዱ ማዶ ቆመው ይጠብቃሉ። ሲሞን ስታየው እጁን አወዛወዘ። ናንሲ በግድ ፈገግ አለች። ደንበኞች መጡና ሄዱ። አይኖቿ ግን ወደ ልጆቹ መሄዳቸውን አላቆሙም። ልቧ ከራሱ ጋር ይከራከር ነበር። ሁሉንም ሰው መርዳት አትችይም አለ አንድ ድምጽ። ግን እነዚህ 3ቱን መርዳት ትችያለሽ፣ ሌላኛው መለሰ። እኩለ ቀን አካባቢ ወይዘሮ ቤኪ እንደገና አለፈች። አሁንም እየመገብሻቸው ነው እያለች አሾፈች። ናንሲ ግን ምንም አልመለሰችላትም። ወይዘሮ ቤኪ በኋላ ስራው ሲቀዘቅዝ እንዳታለቅሺ ብላት ሄደች። የናንሲ ጉሮሮ ተዘጋ። ድስቷን አየች። ምግብ ብዙ አልነበራትም። ልጆቹን ከመገበች በቂ ላትሸጥ ትችላለች። አይኖቿን ጨፈነች። ስትገልጣቸው ልጆቹ አሁንም እዚያው ነበሩ፣ እየተጠባበቁ። ሳህን አነሳች። እጆቿ ይንቀጠቀጡ ነበር። ከወትሮ ያነሰ ሩዝ አቀረበች። ወጥም ጨመረችበት። ወደ ልጆቹ ሄደች።
እነሱም ተገረሙ። መጣሽ? አለ ሲሞን። ናንሲ ሳህኑን አስቀመጠች። ልጆቹም ምግቡን እንደተለመደው ተካፈሉ። ኬቨን ቀና ብሎ አያት። አመሰግናለሁ። ናንሲም ራሷን ነቀነቀች። ያቺ ቀለል ያለች ቃል በውስጧ የሆነን ነገር ሰበረች። በዛ ምሽት እቃዎቿን ስትሰበስብ በጣም ደክሟት ነበር። እግሮቿ ታመሙ፣ ጀርባዋንም አመማት፣ ልቧም ታመመ፣ በጣም ደከማት። ነገር ግን ስለመቆም ስታስብ ደረቷ ይበልጥ ይከብዳታል። በቀስታ ወደ ቤት ሄደች። ፍራሿ ላይ ተኝታ በከፍተኛ ድምፅ ተናገረች። ለስንት ጊዜ ይህን ማድረግ እንደምችል አላውቅም፣ ግን እሞክራለሁ። በውጪ ሌሊቱ ጸጥ ያለ ነበር። ከመንገዱ ማዶ 3 ልጆች ተቀራርበው ተኝተዋል። ምንም እንኳን ዓለም ደግነት ሞኝነት እንደሆነ ብታስብም ናንሲ እንደገና ደግ መሆንን መረጠች። ችግሩ የመጣው በድንገት ሳይሆን በቀስታ ነበር፣ ልክ እያደገ እንደሚሄድ ጥላ። ከወይዘሮ ቤኪ ከፍተኛ ጩኸት በኋላ ለሳምንታት ስራው እየተበላሸ መጣ። ሰዎች አሁንም በናንሲ ጠረጴዛ ያልፋሉ፣ ግን ብዙዎቹ አይቆሙም። አንዳንዶቹ መጀመሪያ ልጆቹን ያዩና መንገዳቸውን ይቀጥላሉ። ሌሎች ደግሞ ያንሹካሹካሉ። ናንሲ ሁሉንም ታስተውላለች። ሰዎች አይን ላይን እንዳይገጣጠሙ ሲሸሹ አስተዋለች። ደንበኞች ምግብ ገዝተው ለመሄድ ሲጣደፉ አስተዋለች። ድስቷ በፍጥነት ሲያልቅ፣ ገንዘቧ ግን ትንሽ ሆኖ ሲቀር አስተዋለች። ያንን ጠዋት ናንሲ በከበደ ደረት ነቃች። ከመነሳቷ በፊት ለረጅም ጊዜ ፍራሿ ላይ ተቀመጠች። እችላለሁ ብላ ለራሷ ተናገረች። ለዛሬ ብቻ ከወትሮ ያነሰ ሩዝ ቀቀለች፣ ያነሰ ወጥ ሰራች። ነገ ስትሸጥ ይበልጥ እንደምትሰራ ለራሷ ተናገረች። የመንገዱ ዳር ስትደርስ ፀሐይ ቀድሞውኑ ትሞቅ ነበር። ጠረጴዛዋን አዘጋጅታ ጠበቀች። ልጆቹ ግን ገና አልመጡም ነበር። ናንሲ እንግዳ ነገር ተሰማት። ምናልባት ዘግይተው ይሆናል ብላ ለራሷ አሰበች። ደንበኞች በዛን ቀን ቀድመው መጡ። አንዱ ገዛ፣ ከዚያም ሌላ፣ ከዚያም 2 ተጨማሪ። ናንሲ በፍጥነት አስተናገደች። ድስቷም ቀለለ። ውስጥ ገብታ አየችና አዘነች። የዛሬው ደግሞ በጣም ፈጠነ ብላ አንሾካሾከች። እንደገና መንገዱን ተሻግራ ተመለከተች። አሁንም ልጆቹ የሉም። ልቧ በፍጥነት መምታት ጀመረ። ዛሬ ባይመጡስ ብላ አሰበች። ምግብ በማቅረቧ ላይ ለማተኮር ሞከረች። እኩለ ቀን ላይ ድስቷ ሊያልቅ ጥቂት ቀረው። ከፊቷ ላይ ላቧን ጠረገችና እንደገና ወደ ድስቱ ተመለከተች። ምንም የለም አለች በቀስታ። በታችኛው ክፍል ላይ የተጣበቀ ትንሽ ሩዝና ትንሽ ወጥ ብቻ ቀርቷል። የናንሲ ጉሮሮ ተዘጋ። መንገዱን፣ ዙሪያዋን ተመለከተች። ከዚያም አየቻቸው። ቶማስ እንደ ሁልጊዜው ፊት ይሄዳል። ሲሞን እያወራ እጁን ያወዛውዛል። ኬቪን ከኋላቸው በቀስታ ይራመዳል። ፈገግ ይሉ ነበር። ለምግብ እየመጡ ነው። የናንሲ ልብ ወደቀ። በግድ ፈገግ ብላ መለሰችላቸው። መጣችሁ አለች ጠረጴዛዋ ጋር ሲደርሱ። አዎ አለ ሲሞን። እርቦን ነበር። ናንሲ ምራቋን ዋጠች። ወደ ድስቷ በቀስታ ተመለከተች። ልክ በፍጥነት ብትንቀሳቀስ የሆነ ነገር የሚሰበር ይመስላል። ክዳኑን አነሳች። ምንም የለም። ልጆቹ በስተጀርባዋ ዝም ብለው ቆመው ነበር። ናንሲ አይኖቿ ውስጥ ትኩሳት ተሰማት። ድስቱን ዘጋችና ዞረች። ድምጿ ዝቅ ብሎ ወጣ። ዛሬ ምንም የተረፈ ምግብ የለም አለች። ልጆቹ ደነገጡ። የሲሞን ፈገግታ ጠፋ። ኬቪን ያላመነ ይመስላል። ወደ ድስቱ ውስጥ ተመለከተ። ቶማስም አለ። ናንሲ አፈረች። ይቅርታ በጣም አለች በፍጥነት። ዛሬ ሰዎች ቀድመው መጡ። ሲሞን በቀስታ ራሱን ነቀነቀ። ችግር የለውም፣ ግን ድምፁ ደካማ ነበር። ኬቪን ወደ ታች ተመለከተ። ቶማስ አይኑን ወደ ፊቱ አነሳ። እኛ ነገ እንመጣለን አለ። ናንሲ ራሷን ወዘወዘች። አይ አለች። ቆይ። ወደ ቦርሳዋ ሄደች። ውስጡ አንድ ዳቦ ነበር። የሷ ራት ነበር። በዛ ሌሊት ልትበላው ያስቀመጠችው ብቸኛ ነገር ነበር። ዳቦውን በእጇ ይዛ ተመለከተችው። ሆዷ ጮኸ፣ አይምሯም ጮኸ። ያለሽ ይሄ ነው ይላታል አይምሯ። ተርበሽ ማደር ትፈልጊያለሽ? እንደገና ልጆቹን ተመለከተቻቸው። ቀድሞውኑ ወደ ኋላ እያፈገፈጉ ነበር። በውስጧ የሆነ ነገር ወሰነች። ቆዩ አለች እንደገና። ልጆቹም ቆዩ። ናንሲ ዳቦውን ለ3 ቆረሰችው። እጆቿ ይንቀጠቀጡ ነበር። ዘረጋችላቸው። ውሰዱ አለች። ልጆቹ ዳቦውን ልክ እንደ ወርቅ አፈጠጡበት። ለኛ ነው ሲል ሲሞን ጠየቀ። አሁን አለች ናንሲ። ብሉት። በዚህ ጊዜ አላመነቱም። ዳቦውን ተቀበሉ። ናንሲ ሲያኝኩ ተመለከተቻቸው። ሆዷ ታመመ፣
ግን አይኗን አላዞረችም። ሲጨርሱ ሲሞን ፈገግ አለ። አመሰግናለሁ አላት። ኬቨን ራሱን ነቀነቀ። አመሰግናለሁ እናቴ። ቶማስ ለረጅም ጊዜ ዝም ብሎ ተመለከታት። በእርግጥ ደህና ነሽ ሲል ጠየቃት። ናንሲም ሳቀች። ደህና ነኝ። ቶማስ ግን ያመነ አይመስልም። ራሱን ነቀነቀ። እሺ ነገ እንገናኛለን አላት። እናም ሄዱ። ናንሲ መቀመጫዋ ላይ ተቀምጣ ወደ መንገዱ አፈጠጠች። እጆቿ ይንቀጠቀጡ ነበር። እቃዋን በቀስታ ሰበሰበች። በዛ ምሽት ሆዷ ባዶ ሆኖ ወደ ቤት ሄደች። እግሮቿ ዝለው ነበር። ራሷን በጣም አመማት። ክፍሏ ስትደርስ ወለሉ ላይ ተቀመጠች። ግድግዳውን ተደግፋ አይኖቿን ጨፈነች። ከእንግዲህ ይህንን ማድረግ አልችልም ብላን ሾካሾከች። እንባ ከፊቷ ላይ ይወርድ ነበር። ሳትበላ ተኛች። ሌሊቱ በጣም ረጅም ነበር። በሚቀጥለው ጠዋት ናንሲ ዘግይታ ነቃች። ሆዷን በጣም አሟታል። በቀስታ ተነስታ ሆዷን ያዘች። ይህንን ነገር ማቆም አለብኝ አለች ለራሷ። በቃ ዝም ብዬ ማቆም አለብኝ። ከምን ጊዜውም ያነሰ ምግብ አበሰለች። እጆቿ በቀስታ ይንቀጠቀጡ ነበር። ልቧን ከብዷታል። ወደ ሱቁ ስትደርስ ወዲያው የሆነ ስህተት እንዳለ ተሰማት። መንገዱ ጫጫታ ነበረው። መኪኖች ያልፋሉ፣ ሰዎች ይጮሃሉ። ግን የሆነ ነገር ጎድሏል። ልጆቹ ከመንገዱ ማዶ አልነበሩም። የናንሲ ልብ ይመታል። ይመጣሉ፣ ትላንትም አርፍደው ነው የመጡት አለች በቀስታ። ጠረጴዛዋን አዘጋጅታ ጠበቀች። ደንበኞች መጥተው ሄዱ። ነገር ግን አሁንም ልጆቹ የሉም። ናንሲ እጆቿን ደጋግማ በሽርጧ ጠረገች። ደጋግማ መንገዱን አሻግራ ተመለከተች። ግን ምንም ነገር የለም። 1 ሰዓት አለፈ። ከዚያም 2። ናንሲ ፍርሃት በደረቷ ውስጥ ሲገባ ተሰማት። ከእንግዲህ ትኩረት ማድረግ አልቻለችም። ጠረጴዛዋን ቀድማ ሰበሰበችና መንገዱን ተሻገረች። ወደ አልተጠናቀቀው ህንፃ ጀርባ ሄደች። ቶማስ ብላ በቀስታ ተጣራች። መልስ የለም። ሲሞን ድምጿን ከፍ አደረገች። ምንም የለም። ኬቨን ስትል ጮኸች። የራሷ ድምፅ አስተጋባ። ከህንፃው ጀርባ ሄደች። ቦታው ባዶ ነበር። ልጆቹ የሉም። ቦርሳ የለም። ጫማ የለም። ምንም የለም። የናንሲ ደረት ተጨነቀ። ወደ መንገዱ ሮጣ አጠገቡ ያለውን ሰው ጠየቀች። ዛሬ ጠዋት እዚህ ጋር የሚሆኑትን 3ቱን ልጆች አይተሃል? ሰውየው ትከሻውን ሰበቀ። የጎዳና ልጆች ናቸው። ይመጣሉ፣ ይሄዳሉ። ናንሲ ወደ ሌላ ሱቅ ሮጠች። ልጆቹን አይታችኋቸዋል ስትል ጠየቀች። ሴትዮዋ ራሷን ወዘወዘች። ዛሬ አላየኋቸውም። ናንሲ የሆነ ድንጋጤ ተሰማት። በመንገዱ ዝቅ ብላ ሄደች። ስሞቻቸውን ደጋግማ ጠራች። ቶማስ፣ ሲሞን፣ ኬቨን። ሰዎች አፈጠጡባት። አንዳንዶቹ ራሳቸውን ወዘወዙ፣ አንዳንዶቹ ችላ አሏት። ደመና መሰብሰብ ጀመረ። ሰማዩ ጨለመ። የናንሲ ደረት ታመመ። ከዚያም ዝናብ ጀመረ። መጀመሪያ ቀስ ብሎ ነበር፣ ከዚያም ኃይለኛ ሆነ። ናንሲ አላቆመችም። በዝናብ ውስጥ እየሮጠች ቶማስ ብላ ተጣራች። ሲሞን፣ ኬቨን። ልብሷ ከሰውነቷ ጋር ተጣበቀ። ፀጉሯ ረጠበ። ውሃ ከፊቷ ላይ ይወርድ ነበር። ሰዎች መጠለያ ፍለጋ ሮጡ። ናንሲ ግን አሁንም መሮጧን ቀጠለች። ከሱቆቹ ጀርባ አየች። ከድልድዮቹ ስር አየች። ከቦዮቹ አጠገብ አየች። ግን ምንም የለም። ድምጿ ጠፋ። እግሮቿ ደከሙ። በመጨረሻም ቆመች። ዝናቡ በኃይል ይወርዳል። በመንገዱ መሃል ቆማ እየተንቀጠቀጠች የት ናችሁ ልጆች ብላ አለቀሰች። መኪኖች ጥሩምባ ነፉ። ሰዎች ጮሁ። ናንሲ ግን ግድ አልነበራትም። በጉልበቷ ተንበረከከች። ዝናቡ ከእንባዋ ጋር ተቀላቀለ። ይቅርታ ብላን ሾካሾከች። ይቅርታ፣ ከዚህ የበለጠ ማድረግ አልቻልኩም። ዝናቡ እስኪቀንስ ድረስ እዚያው ቆየች። በመጨረሻም ስትቆም ባዶነት ተሰማት። በቀስታ ወደ ቤቷ ሄደች። እግሮቿን መሬት ላይ እየጎተተች ነበር። በዚያ ሌሊት ናንሲ እንቅልፍ አልወሰዳትም። ጣሪያውን እያየች ከጣራው በታች የሚንጠባጠበውን ዝናብ ትሰማ ነበር። ደረቷ በፍርሃት ታመመ። አይምሯ በመጥፎ ሐሳቦች ተሞላ። ቆይ አንድ ነገር ቢደርስባቸውስ? ቢጎዱስ? ቢጠፉስ? ራሷን አቅፋ ያዘች። የበለጠ ማድረግ ነበረብኝ ብላ ራሷን ወቀሰች። በሚቀጥለው ቀን ናንሲ ቀድማ ወደ መንገዱ ሄደች። ጠረጴዛዋን አዘጋጅታ ጠበቀች። አይኖቿ በየቦታው ፈለጉ። ነገር ግን ልጆቹ አልመጡም። በዛ ቀን ብዙ አልሸጠችም፣ ብዙም አላስተዋለችም። ልቧ ሁሉ ሌላ ቦታ ነበር። ፀሐይ ስትጠልቅ ናንሲ ጠረጴዛዋን ሰበሰበች። ለረጅም ጊዜ ወዳልተጠናቀቀው ህንፃ እያየች ቆመች። ቶማስ
ብላ ለመጨረሻ ጊዜ ተጣራች። ግን ምንም መልስ አልነበረም። ናንሲ ዞር አለችና በቀስታ ወደ ቤቷ ሄደች። ያን ጊዜ እሷ አላወቀችውም እንጂ ልጆቹን በልጅነታቸው የምታይበት የመጨረሻ ቀን ነበር። የነሱ ትናንሽ ኮቴዎች የነበሩበት መንገድ ግን በሚያም ሁኔታ አሁን ባዶ ሆኖ ነበር። ልጆቹ ከጠፉ በኋላ ያሉት ቀናት ረጅምና ባዶ ነበሩ። ናንሲ አሁንም በጠዋት ትነሳለች፣ ፊቷን ትታጠባለች፣ ሽርጧን ታስራለች፣ እንደ ሁልጊዜው ምግብ ታበስላለች። ግን በውስጧ የሆነ ነገር ተቀይሯል። ምግብ ስታማስል አሁን ከራሷ ጋር አታወራም። ያለ ምክንያት ፈገግ አትልም። አይኖቿ ሁሉ ጊዜ የደከሙ ናቸው። ጠረጴዛዋን ሁልጊዜ በምታስቀምጥበት ቦታ ታስቀምጠዋለች። ሳህኖቿንና ማንኪያዎቿን ታደራጃለች። ግን አይኖቿ አሁንም መንገዱን ይቃኛሉ። መታየት ያልፈለገ ነገር የሚፈልጉ ይመስላሉ። ህንፃው አሁንም እዚያው ነው፣ ግን ልጆቹ የሉም። በመጀመሪያው ሳምንት ናንሲ ይመለሳሉ ብላ አመነች። ይመጣሉ ትላለች በየጠዋቱ። በየቀኑ ከሰዓት በኋላ አንድ ሳህን ምግብ ለብቻ ታስቀምጣለች። ደንበኞች ይህንን አስተዋሉ። ይሄ ሳህን ለማን ነው ብለው ይጠይቋታል። ናንሲም ለሚመጣ ሰው ትላለች። ከሁለት ሳምንት በኋላ ተስፋዋ እየቀነሰ መጣ። ምግብ ማስቀመጡንም አቆመች። ግን አይኖቿ አሁንም መንገዱን ይፈልጋሉ። ሰዎችን ደጋግማ ትጠይቃለች። እነዚያ 3 ልጆች አይታችኋል? እዚህ የሚቀመጡትን? አንዳንዶቹ የጎዳና ልጆች ናቸው፣ በአንድ ቦታ አይቆዩም ይሏታል። እርሻቸው። ናንሲ ግን አልረሳቻቸውም። ሳምንታት ወደ ወራት ተቀየሩ። ናንሲ ከሳች። ሱቋም ጸጥ አለ። ማዳም ቤኪ ይህን አስተውላ ደስ አላት። አንድ ቀን መጣች። ልጆቹ ጠፉ አይደል አለች። ያው ሰላም በሰፈሩ ሰፈነ። ናንሲ መልስ አልሰጠቻትም። ማዳም ቤኪ ሳቀች። ደግነት ንግድሽን አይጠቅመውም ብዬሽ ነበር፣ ይኸው አበላሸብሽ፣ አንቺም እየባሰብሽ ሄደ። ናንሲ ዝም ብላ ተመለከተች። ያለ ልጆቹ መንገዱ እንግዳ ሆነባት። የሲሞንን ጥያቄዎች፣ የኬቪንን አትኩሮት፣ የቶማስን ቁም ነገር ናፈቀች። አንዳንዴ ደንበኞችን ስታስተናግድ የሳቅ ድምፅ ሰምታ በፍጥነት ዞር ትላለች። የእግር ኮቴ ሰምታ ቀና ትላለች። ግን እነሱ አይደሉም። በሌሊት ስለ ልጆቹ ታለማለች። ዓመታት አለፉ። የናንሲ ፀጉር ሽበት ወረሰው፣ ወገቧንም አመማት። የእንጨት ጠረጴዛዋ አረጀ። አንድ እግሩ ይንቀጠቀጣል። ናንሲ አዲስ መግዛት አልቻለችም። በገመድና በሚስማር ጠገነችው። ሱቋ ትንሽ ሆነ። አንድ ቀን በልታ የምታድርበትን ብቻ ትሸጣለች። አንዳንዴ በረሃብ ትተኛለች። አሁንም ግን አንድ ያልተለወጠ ነገር አለ። በየቀኑ ከሰዓት በኋላ አይኖቿ መንገዱን ይቃኛሉ። ማየታቸውን አላቆሙም። አንዲት ወጣት አክስቴ ሁሉ ጊዜ እዚህ ምን ትፈልጊያለሽ ብላ ጠየቀቻት። ናንሲም አንድ ሰው አለች። ማንን? ናንሲም ፈገግ ብላ ልጆችን ነው አለቻት። ናንሲ ወንበሯ ላይ ተቀምጣ ፀሐይ ስትጠልቅ አየች። የቶማስን ድምፅ አስታወሰች። አልረሳሽም። ራሷን ነቀነቀች። ልጆች ነበሩ ብላ በቀስታ ተናገረች። ዓመታቶች አለፉ። አዳዲስ ነጋዴዎችም መጡ። እዚህ የሚቀመጡ ልጆች አልነበሩ ብሎ የሚጠይቅ ሰው ሲመጣ ናንሲ አዎ ትላለች። አሁን የት ናቸው ሲሏት እኔ አላውቅም ትላቸዋለች። ከዓመታት በኋላ የናንሲ ሱቅ በጣም ተቀየረ። መንገዱ አሁንም ጫጫታ ነው። ናንሲ ግን አሁን በቀስታ ነው የምትቆመው። ፊቷ ላይ ብዙ ታሪኮችን የሚናገሩ መስመሮች አሉ። ሰዎች በአክብሮት ሰላም ይሏታል። አንዳንድ ጊዜ በጣም ይደክማታል። አንድ ቀን ወንበሯ ላይ ለረጅም ጊዜ ተቀመጠች። ልጆቹን መጀመሪያ የጠራችበትን ቀን አስታወሰች። እንዴት እንደፈሩ፣ አንድ ሳህን ለ3 እንዴት እንደተካፈሉ አስታወሰች። በህይወት እንዳላችሁ ተስፋ አደርጋለሁ ብላ በቀስታ ተናገረች። አንድ አውቶቡስ ሲያልፍ ሐሳቧ ተቋረጠ። አይኖቿን ከፍታ መንገዱን አየች። ያ ያላለቀ የነበረው ህንፃ አሁን የለም። አዲስና የሚያምር ሱቅ ሆኗል። ናንሲ የህይወቷ ያ ክፍል እንዳለቀ ለራሷ ነገረችው። እቃዎቿን መሰብሰብ ጀመረች። በድንገት መንገዱ ጸጥ አለ። በጣም ጸጥ አለ። ናንሲ ቀና ስትል የ3 መኪኖች ድምፅ ተሰማ። ያ ድምፅ በዚህ መንደር ውስጥ የተለመደ አልነበረም። ሰዎች ዞር ብለው ማየት ጀመሩ። የናንሲ ልብ መምታት ጀመረ። ለምን እንደሆነ አላወቀችም፣ ግን ድምፁ የበለጠ እየቀረባት መጣ። ድምፁ አልቆመም፣ ይልቁኑ እየጨመረ ሄደ። ናንሲ ዝም ብላ ቆመች። እነዚህ ምን አይነት መኪኖች ናቸው? አንድ ሰው ጠየቀ። በጣም ውድ ይመስላሉ፣ ሌላኛው መለሰ። ናንሲ ቀና ብላ አየች። ከመንገዱ ጫፍ 3 ጥቋቁር መኪኖች ታዩ። አንጸባራቂና ንጹህ ነበሩ። ናንሲ ግራ ገባት።
እንደዚህ አይነት መኪኖች ወደዚህ መንገድ መጥተው አያውቁም። መኪኖቹ የበለጠ ቀረቡ። ነጋዴዎች ስራቸውን ሁሉ አቁመው ማየት ጀመሩ። ማዳም ቤኪ ከሱቋ ወጥታ አየች። ምን እየሆነ ነው አለች። የናንሲ ልብ በፍጥነት መታ። መኪኖቹ ቀረቡና ልክ ከሷ ሱቅ ፊት ለፊት ቆሙ። ናንሲ ደነገጠች። ምናልባት ለሌላ ሰው የቆሙ መስሏት ወደ ኋላዋ አየች። ግን ከኋላዋ ማንም አልነበረም። እሷ ብቻ ነበረች እና ትንሽ ጠረጴዛዋ፣ አሮጌው ድስቷ፣ የደከመው ሰውነቷ። የመኪኖቹ ሞተር ጠፋ። መንገዱም ጸጥ አለ። ሰዎች ተሰበሰቡ። ቆይ ለምን እዚህ ቆሙ? ፖሊሶች ናቸው? የናንሲ አፍ ደረቀ። የመኪናው በሮች ተከፈቱ። 3 ወንዶች ወጡ። ረዥም፣ ንጹህና ውድ ልብስ የለበሱ ናቸው። የናንሲ ልብ በኃይል መታ። ወንዶቹ ለአፍታ ቆመው ዙሪያውን አዩ። ቁም ነገረኛ ይመስላሉ። ሰዎች ማውራት ጀመሩ። እነማን ናቸው? ማዳም ቤኪ እጆቿን አጣምራ ምናልባት ልትታሰር ይሆናል አለች። ናንሲ ደረቷ ጠበበ። አንደኛው ሰው ናንሲን ቀጥታ አያት። ናንሲ የሆነ እንግዳ የሆነ ስሜት ተሰማት። መልኩን የሆነ ቦታ የምታውቀው መሰላት። ራሷን ነቀነቀች። ሊሆን አይችልም። ሰውየው ከሌሎቹ ጋር በቀስታ ተነጋገረ። ከዚያም ወደ እሷ መራመድ ጀመሩ። የናንሲ እግሮች ዝለዋል። ሰዎች መንገድ ለቀቁላቸው። ናንሲ ጠረጴዛዋን አጥብቃ ያዘች። ምን አጥፋው አለች ለራሷ። የመጀመሪያው ሰው ከሷ አጠገብ ቆመ። ፊቷን በጥንቃቄ አየ። ናንሲ አፈረችና ፈራች። እንደምን ዋሉ አላት። ድምፁ ረጋ ያለ ነው። ናንሲም ደህና ብላ መለሰች። ድምጿ በጣም ትንሽ ነበር። ሰውየው ሌላ ምንም አልተናገረም። ዝም ብሎ ያያታል። ሁለተኛው ሰው ቀረበ። እሱም ፊቷን አየ። ሶስተኛውም ጠጋ ብሎ ተመለከታት። ናንሲ በሶስቱ ተከበበች። ሰዎች ያውቋታል እንዴ ብለው አንሾካሾኩ። የናንሲ ልብ ታመመ። ፊታቸውን አንድ በአንድ እንደምንም ቀና ብላ አየች። አይኖቻቸው፣ አፍንጫቸው፣ አፋቸው፣ ጭንቅላቷ መዞር ጀመረ። ይቅርታ አለች ናንሲ ድንገት። የሆነ ስህተት ከሰራው አላውቅም። የመጀመሪያው ሰው ፊቱ ረጋ አለ። አይ አላት በቀስታ። ምንም ስህተት አልሰራሽም። ናንሲ አይኗን አርገበገበች። ሁለተኛውም ዙሪያውን አየ። ይህ ቦታ አለ በቀስታ ትንሽ ይመስላል። ሶስተኛው ሰው ግን ያው ነው ብሎ አንገቱን ነቀነቀ። ናንሲ ግራ ገባት። ወንዶቹ እርስ በርስ ተያዩ። የመጀመሪያው ሰው ተነፈሰ። አሁንም እዚህ ምግብ ትሸጫለሽ? ጠየቃት። ናንሲም አሁን አለች በቀስታ። በየቀኑ። የሰውየው መንጋጋ ተወጠረ። ሁለተኛው ሰው አልተቀየርሽም አላት። ናንሲ ራሷን ነቀነቀች። የሚሄድበት ሌላ ቦታ የለኝም። ማዳም ቤኪ ቀረብ ብላ ይቅርታ እዚህ ምን ችግር አለ አለች። ወንዶቹ ዞረው አዩት። ማዳም ቤኪ ወዲያው ዝም አለች። የመጀመሪያው ሰው ወደ ናንሲ ዞረ። አንድ ሰው እየፈለግን ነው አላት። ማንን? ናንሲ ጠየቀች። ሰውየውም አመነታና ከብዙ ዓመታት በፊት 3 ልጆችን ትመግብ የነበረች ሴት አላት። የናንሲ ትንፋሽ ተቋረጠ። መናገር አልቻለችም። ከብዙ ዓመታት በፊት እዚህ ምግብ ትሸጥ የነበረች ሴት። ናንሲ ዞረባት። እኔ ነኝ አለች በቀስታ። ሶስቱም በአንድ ላይ አዩት። ሁለተኛውም ሰው ብዙም አልተቀየርሽም አላት። ሶስተኛውም ሰው አሁን አንቺ ራስሽ ነሽ አላት። ናንሲ እጆቿ እንደገና መንቀጥቀጥ ጀመሩ። የመጀመሪያው ሰው 3ቱን ልጆች ታስታውሻቸዋለሽ አላት። ናንሲ አይኖቿ በድንገት በእንባ ተሞሉ። አሁን አለች። አስታውሳለሁ። የሰውየው ድምፅ ዝቅ አለ። ከመንገዱ ማዶ ይቀመጡ የነበሩትን። ናንሲም አሁን መንታ ነበሩ፣ 3 መንታዎች አለቻቸው። ሰውየውም አዎ ነበሩ አላት። የናንሲ ጉልበቶች ስለዋል። ሁሉም በዝምታ ይሰሙ ነበር። ናንሲ አሁን የት ናቸው ብላ ጠየቀች። በህይወት አሉ? ወንዶቹ ወዲያውኑ መልስ አልሰጡም። እርስ በርሳቸው ተያዩ። የናንሲ ፍርሃት ጨመረ። እባካችሁ ንገሩኝ አለቻቸው። የመጀመሪያው ሰው እንነግርሻለን፣ ግን እዚህ አይደለም አላት። ሰውየው ለጥቂት ጊዜ ፈገግ አለ። እባክሽን ስሚኝ አላት። ወደ መኪናዎቹ አየና አንቺን ፍለጋ ነው የመጣ ነው አላት። መንገዱ በጫጫታ ተሞላ። ለሷ ናንሲ በህልሟ ያለች መሰላት። ለኔ ብላ ጠየቀቻቸው። አሁን አላት። ናንሲ ራሷን ነቀነቀች። ተሳስታችኋል። ሰውየውም አልተሳሳትንም አላት። ከኪሱ የሆነ ነገር አወጣ። ናንሲ አየችው። አንድ ትንሽ የቆየ ጨርቅ ነበር፣ አሮጌና የለሰለሰ። የናንሲ ትንፋሽ ቆመ።
ያንን ጨርቅ ታውቀዋለች። ልቧ ሊፈነዳ ደረሰ። ሰውየው ጨርቁን አጥብቆ ያዘው። ይህንን አንቺ ሰተሽን ነበር አላት በቀስታ። የናንሲ አፍ ተከፈተ፣ ግን ምንም ድምፅ አላወጣችም። ሰውየው በስሜት አያት። እናቴ አላት። የናንሲ ጉልበቶች ተብረከረኩ። እጆቿ ከጠረጴዛው ላይ ተንሸራተቱ። ዓለም ሁሉ ዞረባት። ናንሲ ማልቀስ ጀመረች። ሰውየውም ታስታውሻለሽ አላት። ናንሲ ደጋግማ ራሷን ነቀነቀች። አሁን አስታውሳለሁ። ያ ጨርቅ በበረዳችሁ ጊዜ ከልብሴ ላይ ነበር የቀደድኩት። በእጄ ላይ ጠቅልለሽው ነበር አላት። ናንሲ አፏን በሁለቱም እጆቿ ሸፈነች። ሰውየው መጥቶ ከፊቷ ተንበረከከ። ሁሉም ደነገጡ። ናንሲ እኔ ነኝ አላት። እኔ ቶማስ ነኝ አላት። ናንሲ በሙሉ አይኖቿ አየችው። ሌላኛውም ሰው መጥቶ አጠገቧ ተንበረከከ። እኔ ደግሞ ሲሞን ነኝ አላት። ሶስተኛውም ኬቪን ነኝ አላት። ናንሲ ጮኸች። ድምፅ የሌለው የውስጥ ለቅሶን አነባች። ማንኪያዋ ወደ መሬት ወደቀ። በሚንቀጠቀጡ እጆቿ የቶማስን ፊት በቀስታ ነካችው። ከዚያም ሲሞንን፣ ከዚያም ኬቪንን። በህይወት አላችሁ አለች። ቶማስ ተነስቶ እጇን ያዘ። ናንሲም አይ ይህ እውነት አይደለም አለች። ሲሞን በእንባ ውስጥ ሆኖ ሳቀ። እውነት ነው ኢን አላት። ናንሲ ወደ ኋላ ፈገፈገችና ሶስቱንም አየች። ረጅም፣ ጠንካራና ንጹህ። አድጋችኋል ብላ ተናገረች። ኬቪንም ያደግነው አንቺ እንድንኖር ስለረዳሽን ነው አላት። ናንሲ ማልቀሷን ቀጠለች። ማዳም ቤኪ ደርቃ ቆማለች። መንገዱ በጸጥታ ተሞላ። ናንሲም የሞታችሁ መስሎኝ በየቦታው ፈልጊያችሁ ነበር አለች። ቶማስም እናውቃለን አላት። ስትፈልጊን አይተንሻል አላት። ናንሲም ደነገጠች። አይታችሁኛል? ኬቪንም አሁን ግን መውጣት አልቻልንም አላት። ቆይ ለምን ጠየቀች። ያ ቀን አንድ ሰው መጣ አላት። አንድ ሰው? አሁን የሰጠሽን ዳቦ ስንበላ አየን። ናንሲ ያንን ቀን አስታወሰች። ጥያቄዎችንም ጠየቀን አለ ቶማስ። ሲሞንም እኛም ስላንቺ ነገር ነው አላት። ኬቪን እሱ እንደሚረዳን ነግሩን እንድንከተለው አዘዘን አላት። ናንሲም እና ተከተላችሁት? ቶማስም በጣም ፈርተን ነበር፣ ነገር ግን መንገድ ላይ ከመቅረት እሱ ይሻላል ብለን አሰብን ብሎ ነገራት። ናንሲ ግን ከዛ በኋላ እኮ አልተመለሳችሁም አለችው። ለመመለስ አልቻልንም አለ ሲሞን። በጣም ሩቅ ቦታ ነው የወሰዱን። ናንሲም በጥሩ ሁኔታ ይዘዋቸዋል አይደል ብላ ጠየቀች። ቶማስም አዎ፣ መገቡን፣ አለበሱን፣ እናም ትምህርት ቤት ላኩን አላት። ጠንክረን እንድንማር ነገሩን አለ ኬቪንም። ናንሲም እኔ የጠፋችሁ መስሎኝ ነበር አለቻቸው። ቶማስ ሁል ጊዜ እናስብሽ ነበር፣ በተለይ ምግቡ ጣፋጭ ሲሆን እናስታውሳለን አላት። ናንሲ በለቅሶ ውስጥ ሳቀች። ለምን ቀድማችሁ አልመጣችሁም ብላ ጠየቀቻቸው። ቶማስም እንደ ወንድ መመለስ ፈልገን ነበር። ሲሞን ባዶ እጃችንን ወደ አንቺ መምጣት አልፈለግንም። ናንሲም እኔ እንድትከፍሉኝ ብዬ አይደለም የመገብኳችሁ አለቻቸው። ቶማስም እናውቃለን፣ ለዛ ነው የመጣ ነው አላት። ሁሉም የሚነጋገሩትን ይሰሙ ነበር። አንዲት ሴት እነዛ ትንንሾቹ ልጆች ናቸው አለች። ናንሲ ስለ ሱቋ ስታስብ አፈረች። ይህ ቦታ በጣም ትንሽ ነው አለች። ቶማስ ዙሪያውን አየ። ይህ ቦታ ሰው የሆንበት ቦታ ነው አላት። ሲሞንም ይህ ቦታ ህይወታችንን ያዳነ ቦታ ነው አለ። ናንሲ እጆቻቸውን ያዘች። ተቀመጡ አለቻቸው። እንደ ድሮ ሲሞን ጠየቀ። አሁን እንደ ድሮ ወንበሮቹ ላይ ተቀመጡ። ናንሲ ውሃ ሰጠቻቸው። ሰዎች ምን እንደደረሰባቸው ንገሩን እያሉ ይጮሃሉ። ቶማስም እባካችሁ እድል ስጡን አላት። ናንሲም ለምን በሶስት መኪና መጣችሁ ብላ ጠየቀቻቸው። ሲሞንም እንድታስተውይን ነዋ፣ በደንብ እንድታይን አላት። ናንሲም አልተቀየራችሁም አለቻቸው። ረዘም ልጅ አልተቀየርንም አይደል አላት ሲሞን። ቶማስም አንቺ ስለመገብሽን ነው ጠንካራ ይሆን ነው እናቴ አላት። መንገዱ ጸጥ ረጭ አለ። ማዳም ቤኪ እንኳን ምንም ነገር አልተናገረችም። ናንሲም ስለተመለሳችሁ አመሰግናለሁ አለቻቸው። ቶማስም ፈጠን ብሎ ቃል ገብተን ነበር አላት። አንረሳሽም ብለን ነበር፣ ይሄው አልረሳንሽም አላት። ናንሲ ትንፋሽ ወሰደች። ቃል የተገባው ቃል እውን ሆኖ ተመለሰ። ናንሲ በጠረጴዛዋ ፊት ቆማ ሶስቱንም አየቻቸው።
ቶማስ በአክብሮት ተነሳ። እናቴ ተቀመጪ አላት። ናንሲም ደህና ነኝ አለችው። ሲሞንም ደህና አይደለሽም፣ በጣም ብዙ ስትቆሚ ነበር አላት። ኬቨን ወንበሩን አስተካክሎ አስቀመጣት። ናንሲም ተቀመጠች። ቶማስም የመጣነው ድምፅ ለማሰማት አይደለም፣ አንድ ነገር ለመጨረስ ነው አላት። ናንሲም ምንድነው የምትጨርሱት ስትል ጠየቀቻቸው። ሲሞንም እዳችንን ለመክፈል ነው የመጣነው አላት። ናንሲም እኔ ምንም አልፈልግም ነግሬያችኋለሁ አለቻቸው። ኬቨንም እናውቃለን፣ ምንም በሌለሽ ጊዜ መግበሽናል። ናንሲም ምግብ ነው የሰጠኋችሁ አለቻቸው። ቶማስም አይ ምግብ ብቻ አይደለም የሰጠሽን፣ ህይወት ነው የሰጠሽን አላት። ሲሞንና ኬቨን ተያዩ። ኬቨን ከመኪናው ውስጥ አንድ ፖስታ አወጣና ለቶማስ ሰጠው። ቶማስም ለናንሲ ሰጣት። እናቴ ይህንን ሱቅ እንድትገዢው እንፈልጋለን አላት። ናንሲም ደነገጠች። ምን ብላ ጠየቀች። ከእንግዲህ መንገድ ላይ መቆም የለብሽም አላት። ናንሲም ግን እኮ የሱቅ ህይወቴ ነው አለቻቸው። ኬቨን ግን ምርጫ በሌለሽ ጊዜ አሁን ህይወትሽ ነበር አላት። ቶማስ እንደገና ተንበረከከ። ይህች ሴት ሳትወልደን አሳደገችን አለ በከፍተኛ ድምፅ። ማንም ባልነበረበት ጊዜ መገበችን አለ ሲሞን ቀጥሎ። ዓለም እንደ ቆሻሻ ስታየን፣ እሷ ግን እንደ ሰው አየችን ኬቨን ጨመረ። ናንሲ ፊቷን ሸፈነች። ቶማስ ፖስታውን ከፈተ። ሱቅ ገዝተንልሻል አላት። መንገዱ በጫጫታ ተሞላ። ናንሲም አይ አይሆንም አለች። ቶማስም ተፈጽሟል፣ ይሄ ያንቺ ነው አላት። ናንሲ የቱ ጋር ነው ብላ ጠየቀች። ሲሞንም ሩቅ አይደለም፣ ግድግዳና ጣራ ያለው ንጹህ ቦታ ነው አላት። ናንሲ ግን እኔ እኮ እንደዚህ አይነት ነገር ማስተዳደር አልችልም፣ አሁን አርጅቻለሁ አለቻቸው። ቶማስ 3 ልጆችን ካስተዳደርሽ ይህንን ማድረግ ትችያለሽ አላት። ሰዎች አጨበጨቡ። ማዳም ቤኪ ደርቃ ቀረች። ናንሲ ጠረጴዛዋን አየች። ይህ ጠረጴዛ መግቧቸዋል አለች በቀስታ። አሁን ምግብ ብቻ ሳይሆን ተስፋንም መግቦናል አሉ። ዛሬውኑ እንድታዩ እንፈልጋለን፣ ሱቁን ዛሬውኑ እዩ አሏት። ናንሲም እቃዎችስ ቆይ ስትል ጠየቀች። ሲሞንም እኛ ሁሉንም ነገር እንጭናለን ብሎ ሳቀ። 2 ወንዶች ጠረጴዛዋንና ድስቷን መጫን ጀመሩ። ናንሲ ይሄ እንደ ህልም ነው፣ እውነት አልመስል እያለኝ ነው አለች። ቶማስ የመኪናውን በር ከፈተላት። ናንሲ መኪናውን ነካችሁ። ልግባ ብላ ጠየቀቻቸው። አሁን እናቴ ግቢ አሏት 3ቱም። ናንሲ ወደ መኪናው ገባች። ወንበሩ በጣም ለስላሳ ነበር። ይህ ነገር እንደ ውሃ ነው የሚያንሳፍፈው አለች። ልጆቹም ሳቁ። መኪኖቹ በቀስታ መጓዝ ጀመሩ። ናንሲ በመስኮት በኩል ቆማ የነበረችበትን መንገድ አየች። ማዳም ቤኪም በድንጋጤ እያየች ነበር። ናንሲ እጇን አወዛወዘችላት። መኪኖቹ አንዲት ንጹህ ህንጻ ፊት ለፊት ቆሙ። የናንሲ ስም የተጻፈበት ታፔላ ነበረው። ናንሲም የእውነት ይሄ ለኔ ነው ብላ በቀስታ ጠየቀች። አሁን አላት ሲሞን። ናንሲ ታፔላውን በሚንቀጠቀጡ እጆቿ ነካች። ይህ በጣም ብዙ ነው አለች። ኬቨንም በቂ አይደለም አላት። እኔ እኮ ምግብ ብቻ ነው የሰጠኋችሁ አለቻቸው። ቶማስ ግን አይ እናቴ የወደፊት ህይወት ነው የሰጠሽን አላት። ናንሲ ወደ ሰማይ አየችና ተመስገን ብላ በረጅሙ ተነፈሰች። ናንሲ አሁን የሚገባትን ህይወት አገኘች። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁት ጨርሼዋለሁ ብላችሁ ጻፉልን። ታሪኩን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።